ማዲኬ ምን እያደረገ ነው? ቃለ መጠይቅ እያደረገ ነው። በቃለ መጠይቁም አንድ ነገርን ተናግሯል። አርሰናል በዚህ ዓመት 2 ታላላቅ ዋንጫዎችን ያሳካል ሲል ተናግሯል። ቲኤንቲ ለተሰኘ የስፖርት መገናኛ ብዙሃን ተናገረ እንደተባለው አርሰናል በዚህ ዓመት የእንግሊዝ ፕሪምየር ሊግና ታላቁን የአውሮፓ ቻምፒየንስ ሊግን ከፍ አድርጎ ያነሳል ሲል ተናግሯል። እንግዲህ የአርሰናል ደጋፊ የሆናችሁ ወይም ለአርሰናል ጥሩ የምትመኙ ረንዳፉ ያድርገው ማለታችሁ አይቀርም። አንዳንዶቻችሁም የስ በእርግጠኝነት ይሄንማ አርሰናል በዚህ ዓመት ያሳካል ማለታችሁ አይቀርም። ዋንጫ እንዳያነሳ የምትፈልጉ ደግሞ መመኘት አይከለከል፣ ህልም አይከለከል፣ ማለም ይችላል ግን አያደርገውም ልትሉ ትችላላችሁ። ለማንኛውም ግን ማዲዊኬ እንደተናገረው ከሆነ አርሰናል በዚህ ዓመት ካለው ስብስብ አንጻር ካሉት የተጫዋቾች ጥራትና የማድረግ አቅም አንጻር እና ቲሙ አሁን ካለበት የቲም ስፕሪት መንፈስ በአጠቃላይ አሸናፊነት እንቅስቃሴ አንጻር እነዚህም 2 ታላላቅ ዋንጫዎች ማንሳት የሚችልበት የአቅም ደረጃ ላይ ነው ያለው ሲል በልበ ሙሉነት ተናግሯል። እንግዲህ ማዱዊኬ እንደተናገረው ከሆነ ትናንት ክለብ ብሩዥን 3-0 በሆነ ሰፊ ውጤት ካሸነፈ በኋላና አርሰናል በተከታታይ የ6 የምድብ ጨዋታዎች በአሸናፊነቱ መቀጠሉን ካረጋገጠ በኋላ ወይም ደግሞ በአውሮፓ ቻምፒየንስ ሊግ የሚወዳደሩትን ሁሉ የአውሮፓ ክለብ በመሪነት ካጠናቀቀ የ6 ዙር ጨዋታ በኋላ በዚህ ጨዋታ በነገራችን ላይ ከጉዳት መልስ ማዱዊኬ 2 ወሳኝ ጎሎችን እንዳስቆጠረ የምናስታውሰው ነው። በተለይ የመጀመሪያው ጎል በጣም ነው የሚያምረውና ከዛ በኋላ ነው እንግዲህ ቃለ መጠይቁን የሰጠውና አርሰናል በዚህ ዓመት ትልቅ 2 ዋንጫዎችን ያሳካል የፕሪሚየር ሊጉና የአውሮፓ ቻምፒየንስ ሊግን ሲል ተናግሯል። ይሄን መናገሩን ተከትሎም ደግሞ ዓለም አቀፍ የስፖርት መገናኛ ብዙሃን የእሱን ቃል መሰረት አድርገው የተለያዩ ሀሳቦችን እያነሱ ነው የሚገኙት። አንዳንዶቹ አርሰናል ምናልባትም 2ቱን ያሳካል ማለቱ ትንሽ አጋኖ ገልጾታል፣ ምናልባትም ከ2 አንዱን ሊያሳካ ይችላል የሚሉ ድምጾች አሉ። አንዳንዱ ደግሞ አይ አርሰናል ጥሩ አቋም ቢኖረውም አሁንም ለዋንጫ ብቁ ወይም ደግሞ 100% ተገማች የሚባል አይደለም የሚሉ ሀሳቦችም አሉ። አንዳንዶቹ ከፊሎቹ ደግሞ በትክክል አርሰናል በዚህ ሰዓት ካለው ብቃትና አጠቃላይ የቡድን ውቅር አንጻር እነዚህ 2 ትልልቅ ዋንጫዎችን ማንሳት የሚችልበት የአቅም ደረጃ ላይ ነው የሚገኘው፣ ጊዜው አሁን ነው፣ ይሄን ማድረግ ይችላል የሚሉም አሉ። እንግዲህ የእናንተ አስተያየትና ኮሜንት ምን ይመስላል? ሀሳብ ሼር እንደራረግ። እኔን ከጠየቃችሁኝ ግን ቢያንስ የአውሮፓ ቻምፒየንስ ሊግን ሊያነሳ ይችላል የሚል ግምት አለኝ። ፕሪሚየር ሊጉንም ሊያነሳ ይችላል። ግን ምርጫህስ ብትሉኝ አሁንም የአውሮፓ ቻምፒየንስ ሊግን ቢያነሳ መርጣለሁ። ምክንያቱም በታሪክ ሁልጊዜ አርሰናል እንደ ጉድለት የሚነሳበት የአውሮፓ ቻምፒየንስ ሊግን ፍጻሜ ደርሶ ያውቃል እንጂ ዋንጫ አንስቶ አያውቅም። ይሄ ትልቅ ክለብ ይሄን ትልቅ ዋንጫ አለማንሳቱ እንደ ሕጸጽ እንደ ጉድለት ስለሚነሳ የአውሮፓ ቻምፒየንስ ሊግን ቢያነሳ እመርጣለሁ። ምክንያቱም ፕሪሚየር ሊጉን ቢያንስ 13 ጊዜ ስላነሳው 13 ጊዜ ማንሳት ብቻ ሳይሆን ማንም ያልደፈረው ሳይሸነፍ 38 ጨዋታዎችን አመቱን ሙሉ ተጫውቶ ሳይሸነፍ አንስቶ የወርቅ ዋንጫ ጭምር ነው። የእንግሊዝ ፕሪሚየር ሊግ የወርቅ ዋንጫ የሚገኘው አርሰናል የዋንጫ መደርደሪያ ሸልፍ ላይ ብቻ ነው በነገራችን ላይ። ስለዚህ በዚህ ልክ የወርቅ ዋንጫ ያነሳ በወርቅ የተቀባ ክብር ያለው ስለሆነ በፕሪሚየር ሊጉ ሌላ አመታትን ጨምሮ በቀጣይ ሌላ ጊዜ ቢያነሳም ብዙ ቅር አይለኝም እንደ ደጋፊ። የአውሮፓ ቻምፒየንስ ሊግን ግን ማንሳት አለበት ብዬ በጉጉት ነው የምጠብቀውና ሁለቱንም ሊያነሳ ይችላል። እንደተመኘሁት አንደኛውን ቻምፒየንስ ሊጉ ሊያነሳ ይችላል፣ ወይም ደግሞ ፕሪሚየር ሊጉን ብቻ ሊያነሳ ይችላል። አይታወቅም። ኳስን ሁልጊዜም እንደምለው በእርግጠኝነት መናገር አይቻልም። ግን አርሰናል ታላቅነቱን ያስመሰከረበት የአውሮፓ መድረክ ይሄ ዓመት ነው። እስካሁን በአውሮፓ ቻምፒየንስ ሊግ ያሳየው አቋም ትልቅ ነው። በቀጣይም ብዙ ትልልቅ ድሎችን እንጠብቃለን ከመድፈኞቹ። ድል ለአርሰናል።